ጨርሳችኋል እኮ ወይኔ ልጄ ብቻ አይደለም በዚህ ሰዓት ሚስቴ ሆድ ውስጥ ያለም ልጅ ሞቷል። ምን አሰብ የቆሸሸ ልብስ ነው የሚታጠብ ልብስ ነው ምንድነው? በቃ ሰጠኝ በእናትህ ይኸውልህ ከሱ ጋር ጨርስ እሱን አዋሩት ወይኔ ቁላሉን በእናትህ ተው ሰው ማየት አይችልም ይሄንን እረፍ በእናትህ ይኸውልህ የገበርነው ምን ያደርግነው ሁሉ ነው ኪሳራ የሚሆንብን እሷና እኔን አናግረኝ አለው ሙሉ ቦታው ተከፈለ እስቲ ቆይና ምንድነው ታቀፈሽ ተዋት እሷን ተዋት ይኸውልህ ስማኝ እንደዚህ አትይኝ እባክህ ምንም ጉድ የፈላ ምን አናት አታልቅስ ምንድነው ይወድሶ እንዴ ይኸውልህ ጉደኒ ና ተቀመጥ ምንድነው እንደ ባንክ ተፈትሽ ነው ነገር ምገብ ማስተቀመጥ እንዴ በቤታችን ና ተቀመጥ የት ነው የምትቀመጠው ምን ማን አንተ ይኸውልህ ስለኔ ማለት መጀመሪያ አርፈህ ተቀመጥ መጀመሪያ እንዳትነካኝ ጭራሽ አሁን ይኸውልህ ተቀመጥ ምንድነው ፍላጎት እስኪ ምን አገባህ ወይኔ ምንድነው ስነ ስርዓት አርፈህ ተቀመጥ ማናችሁ ምንድነው የምፈልገው አንተ ከል ስነ ስርዓት ነው ኮፍያ ነው ልቅ ደግሞ ምን አገባህ አንተ ስለ ኮፍዬ ግለጥና ተቀመጥ ምን አገባህ ስለ ኮፍዬ ግለጥና ተቀመጥ ችግር ውስጥ እንዳገባ ማናችሁ አንቺ እኔ አላቅም እኔ ምን እቺ አቃጣሪ እቺ መቅደስ ናት ምንድነው እኔ አላቅም እኔ ምን አረግስ ይኸውልህ ስለኔ ምንም ነገር ማውራት አትችልም ምን ማለት ነው ማውራታችን በቤት እዚህ ቤት ውስጥ ደብቀህ ምንድነው የምታስቀምጠው ምን አገባ በገዛ ቤቴ ምን አገባ እያንዳንዱ ነገር ባለቤቴ ተናግራለች ሰማኝና እንደ እዚህ ውስጥ ምን አስራ እንደምትቀልብ ነግራናለች አሁን ብለህ የምታስበው አንተ አሁን ይኸውልህ ቤቴ ምናምን ቆም ምፈራ ነው ይመስል እኔ ተረጋግቼ ኧረ የራስ ጉዳይ በእናትህ ወንድ ልጅ እኮ ነኝ ሴት ልጅ አግኝተህ አንተ ጉልበትን ማሳየት ነው ሴት ልጅ ማንንም ጉልበት አላሳየም አልተነካችም አፈን አለቻ ነው ሰማኝ ወንድ ልጅ ና እንደ ወንድ ልጅ እናወራ ሂዱታ በቃ አለ ና እናወራ ነው አንተ መታለሁ ነው ወረዚ መታለሁ አዎ መታለሁ ማንነቴን አላወቅም ማለት ነው ለፈለኩ ልትሆን ትችላለህ አራው ተጋደሉ አጥተሽ ሁሉ ነገር ወይኔ ኧረ በቃ አትምታው እሺ አትምታው ወይኔ እኔ ለዚህ አላንስም ተው አትጉደው ጋር አርፈህ ተቀመጥ ይኸውልህ ወይኔ ከዚህም በላይ ያረጉሃል ምንድነው የምትፈልጉት አንተ ጉልበተኛ መሆናችሁ ነው አርፈህ ተቀመጥ አንተ ለሁለታ ወንድ ኮንክ ለምን ወንድ ልጅ አትወራኝ ለብቻ እኔ ለብቻ ይበቃሃለሁ ግን ተቀመጥ አርፈህ አረ እነማ በላ አንተማ አታቅተኝም ጭራሽ ምንም ይኸውልህ ወንድ ልጅ ምናምን ነገር አታመጣም አንድ ነገር ልንገርህ ምንም ነገር አታመጣም ሁልሽንም አንድ እያልኩ አገኝሻለሁ አንተ እንዴት ነው ወይኔ ረበናትክ ወይኔ ጉድ ፈላ እሺ እኛ በሰላማዊ ነገር እናውራ ብዬ ነው እሺ ጋር ገባረ ለአንተ ጉልበት መጠቀም አያስፈልገንም ብለን ነው ከዚህም በላይ እናደርግሃለን ኧረ በቃ አትምቱት አልኩህ አንዴ መቼም እንዳትረሳትሽ መቼም ማረሰው እኛ ለአንተ ተረጋግተን ሁሉም ነገር እናድርግ ብለን እንጂ አንተ እንደዚህ መጠቀም ማንም አላቃተው አይዞክ እንዳትረሳት መቼም አንተም ሁልሽ አሁን ተረጋጋ ለሁሉም ነገር ለምንጠይቅ ምላሽ ስጥ ወይኔ አያልሰጥም አያልናገርም የምትል ከሆነ ሁለታችሁንም ለቃቅመን እዛው ቦታ ታወራላችሁ ማውራት ያለባችሁ አንተ ብር ይሰጣል አይደል እንዴ ለምን አትተውም ግን ጭራሽ ለማሰማ እስቲ ባለቤትን አዳምጣት እሷ እያለች ያለችው በገንዘብ እንደራደረው ነው የምትሰራውን ነገር በሙሉ አምናለች አይደለ የምታሹ ነገር አለ በቃ በእናትህ አንተ ብር አይደል ብር እንሰጣለን አሉ አንዴ ለምን አትፈታም ምን ነገር አምናለች ገባ አይደለ ምን ማለት ነው አምናለች አንቺ ምንድን ነው የነገርሽው ቆይ የምትሰሩትን ነገር ምንድን ነው የነገርሽው ምን ማለት ነው ምንም ጣቢያ ምናምን ሲለኝ ነው እኮ የፈለገ ነገሩን አንቺ ያምሻል ጤነኛ አይደለሽም እንዴ መስማት ከአይምሮሽ የሚሰራው እኔ ምንም አልነገርኩትም ምንድን ነው ምን ማለት ነው ምንም አልነገርኩትም ይወራል እንዴ መች ነው ጭንቅላትሽ የምታሰሩ ቆይ ለምሩ እንደ ተርፋካር የምትጠቀምበት ጭንቅላት በቃ ይኸውልህ እንደዚህ ብለው እንደ ጣቢያ ምናምን ሲነገረኝ ምን ማለት ነው ሁሉንም ነገር መናገር ማለት አንቺ ሁሉንም ነገር ተናዘብ እያወቅሽ ሁሉንም ነገር ታበላሽሽ ምንም አልነገርኩትም ውሸቱን ነው እውነት እኔ ምንም አልነገርኩትም እንዲያየን አሉ እኔ ምንም የታየ ነገር ምንም ያደረገው አንዴ ጂባ ለምን በር ትከፍችላችኋለሽ ከመጀመሪያው በግድ ገፍተውኝ ነው የገቡት እንዴ አንተ እኔ ለዚህ አንሳለሁ እንዴ ግን በቃ ህግ ሰው ነኝ እንትን ወስድሻለሁ ሲል በቃ ምን ማድረግ ይችላል ከኛ በላይ እንዳልሆነ ታውቂያለሽ ለምን ታስገቢያለሽ ምን ማድረግ እንዳለብሽ ነው ይሄን አትሽ ነው ማድረግ እንዳለብሽ
ይኸው በቻልኩት በጣም ሞከርኩ። ከዛ ደግሞ ይዟት መጣ ያችን ሰይጣንን ይዟት መጣ እቺ መቅደስ የምትባል። ከዛ እሷም እንዴቻሉ ያላወራችሁ ነገር የለም። እሷ ልጅ ላይ ማድረግ ያለብሽን ነገር ገና ከመጀመሪያው ነግሬሻለሁ። ከዛሬ ነገ እያልሽ እየተዘናጋሽ ነበር። ዛሬ አታድራትም። ቆይታታለህ እሷንማ ቶ ለኔ ስጠኝ። እንደዚህ ስትዛዛቱ እንኳን ትንሽ አታፍሩ እንዴ? እሷ ምንድነው የውሸት ወሬ እያወራሽ ታዲያ? በሰውዬ በውሸት መወንጀልስ ነገር እኮ እኛ ይዘን የመጣ ነው። አንቺ አምነሻል። ተረዳሽኝ አይደል? እኔ ምንም ያመንኩት ነገር የለም። እኔም በቃ ነገርኩት። ወጣት ነው እኮ ብር ነው ይሰጣል ነው። እንደውም እንደዚህ አይነት ነገር አንተ ወጣት ነው፣ በጉልበት አትሰራ። እንደዚህ አይነት ባድምነት ተዘፍቀ ሁልሽም አጋጣሚውን ስላጣሽ ነው እንጂ እዚህ ነገር ውስጥ መግባት ትፈልጊያለሽ። ማንም ሰው ሀብትን አይጠላም። እሺ የትኛውም ሰው ገንዘብን አይጠላም። እና ሀብት ካለ ለምን እዚህ ጭቃ ቤት ውስጥ ትኖራለህ? አይመለከትም። በቃ ለመድን ስለለመድን ነው አልኩ አይደል? ጠንቋዩ እዚህ ነው እንድትኖር ያዘዘ? አይመለከትም። ይመለከተኛል በደንብ አንተንና ሁሉንም ያንተን ጥሩች ማለት ነው። እንዲህ አሁን ልገዛችሁ ይችላል። የገንዘብ ችግር ጭራሽ ነው የሌለብኝ። ያን ነገር እንግዲህ የገንዘብ ችግር የሌለበት ሰው እዚህ ጭቃ ቤት ውስጥ ከቅማል ጋር አይኖርም። አይመለከትም። ለምን ከቷን ጋር ፈልገናው ነው? አሁን ይኸውልህ ስለማይመለከተ ነገር ከኔም ጋር አትለፋለፍ። ምንድነው እዚህ ቤት ውስጥ የሚካሄደው? ልትመልስልኝ ትችላለህ? የማትመልስልኝ ከሆነ ችግር የለውም። መታወራበት ቦታ ሄደህ ታወራለህ። ስትለጠለጥ ታወራለህ። በሰላማዊ መንገድ ግን ተናገር። እኔ 40-50 ሰው እዚህ ቤት ውስጥ አስገብቼ የምትሰሩትን ነገር በሙሉ በታተኝ መውጣት አያቅተኝም። ግን ወጣት ነህ። መጀመሪያ መነጋገርና መፍታት ሁሉ እኔ እኮ ለማን የማንንም በአንተነን ነው የምትሉት? ቆይኛ ማንነን ነው የምትሉት? ሲጀመር እዚህ ቤት ውስጥ የገባሽ በሙሉ ዋጋዎቹን ታገኛለሽ። የሆነ ሰው የገደልን ምናምን የሆነ ሰው ላይ የሆነ ወንጀል የፈጠርን እኮ ነው የሚያስመስሉት። ምንድነው ዛቻ ብቻ መጥረው እዚህ ቤት ውስጥ የገባ እግር የረገጠ ሰው በሙሉ ማለት ነው አገር ምንድነው በሰላም አትኖሩም ከዚህ በኋላ። እኔ እውነት ወድነው እኛን የፈለግ አንተ ስፈልግ ሰሪን ስፈልግ ግደለኝ ታያለህ። እሱማ የሚደርስ እኔም ነግሬዋለሁ። እሱንም ነግሬዋለሁ። በምንም ተአምር በሰላም አትኖር። አንተም እዚህ ቤት እግሩ የረገጠ ሰው በሙሉ ምንድነው የማያስኖረ? ታያለህ። ተሰብረህ ስትቀመጥ ታያለህ። ታያለህ። ለኔ ወንድ ልጅ ነኝ አልወራ ካንተ ጋር እንደዚህ አልለፋለፍም ጭራሽ። ግን ሁሉንም ነገር ታገኘዋለህ። ስለዚህ ምንድነው እዚህ ቤት ውስጥ ያለው? አይመለከትም። አትናገረም። አሁን እንደ ወጣት እንግባብ። ምን እንደምትፈልግ ብቻ በስነ ስርዓት ነገር አይናገርም እኮ የሚፈልገው ነገር ገልጬልሃለሁ። ምንድነው እዚህ ቤት ውስጥ የሚካሄደው ነገር? ይሄን ብቻ ነው ማወቅ የምፈልገው። አሁን እሱን ተወውና እኔ እናንተን የሚያግባባንን ነገር እናገር። የምፈልገውን ነገር ንገረኝ። የምፈልገውን ነገር ልስጥህ። ከህይወት ይወጣ። ምን በብር ልገዛኝ ልደልለኝ ነው የምትፈልገው? ልደልልህ አይደለም። እና ታዲያ ምንድነው? እየተደራደርኩ ነው። ምንም መግዛት ምናምን ነገር አንተ ጋር አይደለም የምትገዛው። የምፈልገውን ነገር ልስጥህ ትወጣለህ። እኔ ምንም እንደዚህ አይነት እድል ከስንት አንዴ ነው የሚገጥመው። ህይወትህን የሚቀይር ገንዘብ እሰጥሃለሁ። በቃ ተጠቀምበት። አልፈልግም። ይችላል። ካልፈለክ ደግሞ በቃ ትተኛለህ። ሂጂ። አንተም ወራታለህ። ወሬት ነው የምትሄጂው? እኔ ብቻ ንገረኝ በቃ። ተዋት እሷን። ካሜራ ና እዚህ ጋር ና። ወሬትም አትሄዱም። ይኸውልህ ተዋት እሷን ና። እኔን አናግረኝ። ሄሎ ሙሉ ቦታው ተከቧል። እስቲ ቆይ ና። ምንድነው ታቀፈሽ? ተዋት እሷን ተዋት። ይኸውልህ ስማኝ፣ ከኔ ጋር አውራ በቃ። እሷን ተዋት። ለቀቀ። ማንም ካንተ ጋር ያወራ። በቃ ዞር በሉ ከዚህ። ምንድነው ይዘሽ ምንድነው? ምንድነው? ስማኝ፣ ምንም አይደለም። ተረጋጋሽ። የቆሸሸ ልብስ ነው። የቆሸሸ ልብስ ነው። በቃ ቆይ ስሙኝ እስኪ አንዴ። ምንም ነገር የለም። በቃ እኔና ሳይፈኝ ይኸውልህ የምትናገር ቆይ ስማኝ። እሺ እሱ እንትን እንዳይል ቆይ ተቀመጥ። እሺ ቆይ አንዴ። እሺ ቆይ ስሙኝ። ተቀመጥ። ስማኝ። እሺ ቆይ አንዴ። የቆሸሸ ልብስ ነው። የሚታጠብ ልብስ ነው። ምንድነው? በቃ አስወጣኝ በእናትህ። ይኸውልህ ከእሱ ጋር ጨርስ። እሱን አዋሩት። እኔን አዋራኝ። እሺ ቆይ እሷን በእናትህ ልቀቀኝ። አንተ ምንድን ነው? እሷን ተዋት። ቆይ ስማኝ፣ እሷን ተዋት። ቆይ እሺ አስቀምጦሽ በስለ ነው። በእናትህ ተቀበል። በእናትህ ችግሩ ስለምትወድቀው ረፍ። ና እዚህ ጋር አስቀምጥ። ና ይኸውልህ ስሙኝ፣ ምንድን ነው ችግሩ ስለምትወድቀው እንዳትከፍተው እሱን ነገር እንዳታየው። በእናትህ ይኸውልህ ልለምን እባክህ። ለራስህ ነው አሁን ይሄን የምነግርህ ለራስህ ነው። እኔ አላውቅም። ተው። ሌላ ሰው መንካት አይችልም። ሌላ ሰው አይነካም። በቃ ቁጭ በል። ችግሩ ውስጥ ምንድን ነው የምታደርጉት? ከፋተው አያደርግላችሁም እኮ ባካችሁ። በቃ እኔ ራሴ ከፍትላችሁ። ስማኝ በቃ አርፋችሁ ተቀመጡ። እሺ በቃ ተስማምተናል። ችግሩ ውስጥ ነው የምትወድቁት። እኔ ለራሳችሁ ብዬ ነው። ከፋተው ተረጋጋ። ይኸውልህ አንተ ሰውዬ እኔ እንዴት ብነግራችሁ ነው? ይኸውልህ ልብስ ነው እኮ አልኩህ። በቃ በዚህ ሰዓት የሚከፈት ነገር አይደለም። እረፍ። ግላፉን አቀበለኝ። አንተ መሞት ትፈልጋለህ? መሞት ትፈልጋለህ? ሌላ ሰው መንካት አይችልም። እኔ እና እሱ ብቻ ነው የምነካው። ይሄንን
መሬት ላይ ኧረ እሱን ነገር አስቀምጥ በእናትህ ጋርድ ኢየሱስ ዘርበል እረፍ አንተ መሞት ትፈልጋለህ እረፍ በእናትህ ተሳስረንም አንዳችሁም ሰው እንዳለ አንተ የተሰጠህን ብር ይዘህ ዝም ብለህ አትሄድም እንዴ ምንድን ነው ያለው እዚህ ውስጥ እረፍ ልቀቀው ምንድን ነው የጠመለላችሁት እረፍ ይኸው በእናትህ እያስነሳህበት ነው በእናትህ ኧረ ሌላ ነገር ነው የሚፈጠረው እባክህን ተው ወይኔ እንቁላሉን በእናትህ ተው ሰው ማየት አይችልም ይሄንን እረፍ በእናትህ ይኸውልህ የገበርነው ምን ያደረግነው ሁሉ ነው ኪሳራ የሚሆንብን እረፍ በእናትህ ተው ወይኔ ባቡን እንቁላል አወጣው እኮ አንተ ተነሳ እባክህ ምንድን ነው አትዝጊው ይኸው እያስነሳችሁበት ነው እያያችሁት ነው አይደል ተቀየረ በቃ ምንድነው ጉዳችን ፈይ ምንድነው ወይኔ ምንድነው ምን ሆነ እያየኸው ነው አይደል አንተ በቃ ዛሬ ሊሞት ወይኔ ዛሬ ገደሉኝ ወይኔ በቃ ይኸውልህ ይመለሳል ይኸውልህ ወይኔ በቃ አይተዋል ይመለስ በቃ ይኸውልህ አይተዋል ማየት የምትፈልገውን አይደል እንዴ በቃ ምን ያደርግልሃል ከዚህ በኋላ ይኸውልህ ሌላ ነገር ነው የሚሆነው እያየኸው አይደል እንዴ ይኸው እስቲ ይኸው ንቃ ኧረ ወይኔ ዛሬ ወይኔ ጉድ ይፈላ ምንም የምቀመጠው ነገር የለም እያየኸው እንዴት እንደሆነ በቃ ይኸውልህ ጨርሳችኋል እኮ ወይኔ ኧረ እየተነፈሰ አይደለም እኮ ኧረ ነገር አድርጉልኝ ወይኔ ባለቤቴ ኧረ ወይኔ ገደሉት በቃ ውጣልኝ አንተ ሰው እዚህ ጋር ሞቶ ምንም አይመስልም አርፈሽ ተቀመጥ ምንም አይልም ራሱ ስትሆነ ምንም አይልም ወይኔ እባክህ ንቃ የትተኸኝ ነው የምትሄደው ተነስ ወይኔ እነዚህ ጅንፍልቶች ተረስ ይነቃል አሁን ይነቃል ተውልኩት ወይኔ ተረጋጋይ ብዬ ምንም አልሆነም ተረጋጋይ እንጂ የታል የሚተነፍሰው እና እየተነፈሰ ሞታል ታያለሽ እንዴ እንዳዙ ይነሳል ምንም ወይኔ ትንሽ እስቲ ንፋሱ እንኳን ይግባው ካሜራማን እጃጀ መጥፎ ነው አንድ ምናምን ገደላችሁት አይደል የእጃችሁን ነው የምታገኙት ቆይ ታገኙታላችሁ ማንንም አልገደለም እንዲህ እኮ ሆኖ አያውቅም ዛሬ ሰው የሰራችሁት ነው እናንተ ማደረሰ ዝም በል በእናትህ ውድ ቤተሰቦች እንግዲህ የተመለከታችሁት ነገር በጣም እናንተንም እንደሚረብሻችሁ አምናለሁ እንደውም እኛ በዛም ብዙ የቆራረጥናቸው ነገሮች አሉ ለእናንተ ማየት አይገባም ብለንና እኛም ዛሬ ላይ ያየነው ነገር በጣም ልብ የሚነካ ነገር ነው ያልጠበቀነው ጉድ ነው እንግዲህ እዚህ ቤት ውስጥ እየተከናወነ ያየነው ምን እንደሆነ ስለ ሁኔታው በሙሉ እንግዲህ ጠይቀዋለሁ ከዚህ በኋላ ምንም ምልሽ ጉልበት ያለውም አይመስለኝም ውድ ቤተሰቦቼና አሁን ለኛም ያየነው ነገር በጣም አስደንግጦኛል እኔ በጣም ከብዙ መረጋጋት በኋላ ነው እንግዲህ እዚህ ጋር ቃለ መጠይቅ ለማድረግ የቀረብኩት ባከን አስቀምጦ ይሄን ነገር ግርማ አስቀምጦ ምንድነው ይሄ ነገር ምንድነው እዚህ ቤት ውስጥ ሲከናወን የነበረው ጉድ ምንድነው ይሄ ቀንድ ይሄ እንቁላል መሳይ ነገር ምንድነው ውስጥ ያለው ከዚህ በኋላ ተዳክመሃል አንተ በቃ ምንም ነገር መደበቅም ዋሸትም አትችልም ሁሉም ነገር ይፋ ወጥቷል ግልጽ ወጥቷል ባከን ተናገር እየሰማኸኝ ነው ግርማ ልጄን ገደላችሁት ልጄን ገደላችሁት እንዴት ነው መንገድላ አንተ ልጅና እንቁላል ነው አንተ ዶሮ ነው የምትወዱ ገባም እንደሰራ የጥልቁን ጌታን ያስቆጣው አልገባህም አንተ ምን እንደሰራ
ወይኔ ልጄ አንተ ብቻ አይደለም ዘርህ ነው የሚረገመው ከዚህ በኋላ ምንም እኔን አታስፈራራኝ የሚረገም ነገር የለም የመንፈስ መጮቻ ነው የምትሆነው እኔ ስላልኩ አይደለም ታይዋለህ የመንፈስ መጮቻ ሆነ ግራ ስትጋባ ትኖራለህ ወይኔ ልጄ ይሄ ነገር ከዚህ በላይ መመልከት ያለበት አይመስለኝም እንደፈለክ አድርገው ከኔ ለኔ ግን ፊት ለፊት ይታየኛል ልጃችን ገለ የምትኖር መስሏል አሁን ምንድነው እዚህ ውስጥ ያለው ነገር የእናንተ ልጅ እንቁላል ነው እንዴ እዚህ ምንድነው ልጄ አሁን ተናገር ምንም ወደኋላ ይሄ ድራማችሁን አትስሩብኝ እኔ ልጅ አንተ ድራማ ነው ያ እና ምንድነው የምትሰሩት እዚህ ጋር እሺ በቃ ድራማ ብለህ ታቀለዋለህ ድራማ ብለህ ምንድነው ሲከሄድበት የነበረው ነገር ይኸውልህ ሰማኝ አሁን ራስህን አስመልጥ እንዴትም አድርገህ ሊሆን ይችላል ሂድ ይቅርታ ጠይቅ ህይወት የተቃና ይሆንልሃል ለዚህ ጥፋት ግን ትቀጣበታለህ እየቀለድኩ እንዳይመስለው ወይም ያስፈራሩ አይደል ያ በቃ እውነቱን ነው አባታችን ጋር ሄደ ይቅርታ መጠየቅ ነው ያለበት ዘይ ያንቺ አባት እኔን አይገዛኝም ራሳችሁ ነው ዘው የሚገዛው ምንም አባት መስሎ ነው እኛ በአይናችን ያየነው ነገር አለ ምናቀው መረጃዎች እንዳለ ሁሉም ነገር አለ ምንድነው ያለው እንዳለ ካን ሄደና ይቅርታ አንተ ጠይቀህ እሱ እየተቀያየረ ነው አንቺ ተናገር ሁሉም ነገር በዝርዝር ምንድነው ይስከድበት የነበረው ነገር ምንድነው ቤት ሳጓራ የከረመው ነገር ተናገሪያ በቃ ምንድን ልጃችን እሱ ጋር ነው ያለው አባታችን ጋር ነው ያለው እንደዚህ አትይኝ እባክህ ምንም ጉዴ ፈላ ምን አናት አታልቅስ እንዴ አንተ እዚህ የሰው ልጅ አይደል እንዴ እንደዚህ ብሎ ይመታል እንዴ ዝም በይ በቃ ያወራውላ እንዴ ከዚህ በላይ ምንም ነገር እናንተን ማስተማመንበት ምንም አይነት ጉዳይ የለኝም የምትናገሪ ከሆነ ተናገሪ ይሄ ሁሉ መረጃ ተይዞብሻል ይሄ ሁሉ ማስረጃ አለ የሰውም የሰነድም ያቀም ሁሉም ነገር አለ እኔ እኮ ነገርኩ የሰው አባታችን ጋር ከሄደክ ይቅርታ ካልጠየቅ ይሄ ሁሉ ነገር ራሱ አንተ መተንፈስን ማቆም ማለት እኔ ምን ብዬ እንደማስረዳ እኔ አላቅም ምን ብዬ ላስረዳ እኔ ይቅርታ አልጠይቅ እናንተ ተናገሩ ከሆነ ተናገሩ አንተ አሁን እኮ ነፍሰ ገዳይ ልጅ ነው የገደልከው እሱ ጋር እኔ እንሰበርክ አይደል እሱ ጋር የኛ ልጅ ሞቷል ለምንድነው አሁን ሄደን ምን ጠይቅ በቃ ሞቷል ለምንድነው የሚሞተው በቃ የታዘዝነው እንስኛው እየሰራን ያለው ተሰማኛለህ እንቁላልና ልጅ አንድ ናቸው እንዴት ይላስ ይሄ ከጭንቅላት በላይ ነው ካንተ ጭንቅላት በላይ አይ አይደለም የምትለኝ ነገር እኔ እሰማለሁ ነገር ችግር የለም አንተ በሚገባ ቋንቋ ምንም ነገር ልልሃልችት ለምንድነው ማተለኝ ምክንያቱም አማርኛኛ ቋንቋ አይደለም እና ምንኛ ነው የምታወሩት አሁን የምታወራው ቋንቋ አማርኛ እኮ ነው እየገባኝ ነው እየሰማኝ ነው ካንተ ጋር ነው ተሰማኛለህ እኛ የራሳችን የሆነ እምነት አለን የራሳችን የሆነ ቋንቋ አለን የምንግባባውም የምንኖረውም በሱ ነው ካንተ ጋር እንደምወራው አማርኛ አይደለም የምወራው ዘይጂ ደጀ ምንድነው የሆነ ነገር አድርገህ ምናምን ወስደሃል ብለኛል አይደል ተከታተላል አይደል ስለዚህ እዛ ቤት ውስጥ በዚህ ሰዓት ልጅ ሞቷል እውነቱን ስነግርህ ማለት ሄደህ ማጣራት ትችላለህ ወይንም ደግሞ ሰዎችን መላክ ትችላለህ ልጅ ሞቷል እዛ ሰማኛለህ ልጅ እዛ ሄደ ይባል ልጅ ብቻ አይደለም በዚህ ሰዓት ሚስቴ ሆድ ውስጥ ያለም ልጅ ሞቷል ሁለት እንቁላል ተሰበርኩ አንተ እንደሰው እኮ ነው 9 ወር አድግሽ አይደለም ስንት ወር በወዴ ተሸከምኩትን እኮ ነው የገደልከው እናንተ ታረጋችሁ ምንድን ነው እሺ ሆድ ውስጥ ይኸውልሽ አንድ እናት ሆድ ውስጥ ልጇ ከሞተ ደሞ ይፈሳል ያንቺ ደም የታለ ይፈሰሰው ወይስ እንደምታወራው ታቀፈሽ ነው አንቺ ሰማኝ አንተ እንደምታወራው ኖርማል ልጅ አይደለም እና የኛ ልጅ ከአባታችን የተሰጠ ልጅ ነው እና በቃ ታዲያ ምታረክሽ በጀርባሽ ነው ምታረክሽ የታለ ይፈሰሰሽ ደም እንዳላችሁ ልጅሽን ከገደልኩኝ ትንሽ ምን ወጣው እዛ ጋር እንዴ ምን ይቆላል እሱ ውስጥ ያለው ግን ልጅ ነው ዘራ አይደለም ለምን ደም ይፈስ ምን ታየህ እየታየህ ያለው ነገር ታዲያ ያለው እንቁላል ምን ነው ሰው አይደለም እና ምን ነው ተወሉት ይሄንን ነው ሞቀን ፈልገው እባብ ዘንዶ እና ጅንጆሮ ነው የምንወልደው ጅንጀሮ አሁን ይሄን ሁሉ አራው ስለወራ ስንት የምንቀጣበት የሚመጣብህን ነገር ትችላለህ ያስፈራሩ እንደምስል ሁለት እንቁላል ነው የሰበርከው አንድ እየመጣ ያላል
እድል ቀንቶ እሱን እንቁላል መስበር ከቻልክ ልታመልጥ ትችላለህ። ግን የምታገኘው ይመስለኝ እኔ ለአንተ የምትለው ነገር ምንም አላምንምም የሚመጣብኝም ነገር የለም። እሺ ገባህ አይደለ? አሁን እኔ የምጠይቅ ጥያቄዎች አሉ እነሱ መልስልኝ። እኔም ከዚህ ቤት መውጣት ነው የምፈልገው። ለምንድን ነው ይሄን ነገር የምታረጉት? ምንድነው ይሄ? ለገንዘብ ነው በቃ። ብር ነው። ከብር ሌላ ምን አለ? መቼ ነው የጀመራችሁት ይሄን ነገር መስራት? ቆየን፣ በጣም ተቸገረን፣ በጣም አጣን። ከዛ ለገንዘብ ብለን እዚህ ነገር ውስጥ ገባን። እንዳለ እዚህ ሀገር ውስጥ የምታያቸው ግማሽ የሚሆኑት ባለሀብቶች ከኛ በፊት ይህን ስራ ሰርተው ነው የተለወጡት። እነ ቤትነሽ ቤታቸውን እንደዛ የሚያምርባቸው ሁሉም ማለት በሚቻል ደረጃ በቃ እኛም ትንሽ ነበር ለትንሽ ነው እናንተ መጣችሁ እንጂ ትንሽ ቀናት ነበር የሚቀረን። ይሄንን ቤት እንቀይራለን በቃ የሚቀጥለውን ለህይወታችን እንቀጥል ነው። 6 አመት ሙሉ እዚህ ቆያችሁት ይሄን እየሰራችሁ ነው። በቃ ታዘዝና ከአባታችን ምንድነው? ማን ነው አባታችሁ? ጠንቋይ ነው? ጠንቋይ አይባልም እና ጠንቋይ ተበላዋቂ ነው የሚባለው። በቃ እኛ ደግሞ ሙሉ ህይወታችን ነው የምንፈልገው። ብሩ ኩትኛ አይደለም። አንተ እንደፈለክ ማሰብ ትችላለህ። እውነታውን እንደነገር ነው አይደል የምፈልገው? እውነታውን ነው እየነገርኩ ያለሁት። ማመን አለማመን የራስ ድርሻ ነው፣ አይመለከትም። ይሄ ሁሉ ነገር ሲከድ አከራያችሁ እንዴት ዝም አለ? ያውቃል? እሱም ተባባሪያችሁ ነው አይደለም? እሱ ምንም አያውቅም፣ አሸንጉሊት ነው፣ ምንም ያውቀው ነገር የለም። አባታችን ያው ያረጉትን ከተጋባችሁ በኋላ ነው ወይስ ለዚህ ነገር ፐርፐስ አልማችሁ ነው የተጋባችሁት? ኧረ በእናትህ በቃ ተጋባን አይደል? ከዛ መሀል ላይ አጣን አለክ። በጣም የሚያስጠላ ማጣት ነበር የደረሰብን። ምንም ማድረግ አንችልም። በቃ ተመልሰን ላለማጣት እንደዚህ ነው የምንፈልገው ስንል እንደዚህ ከሆነ ጥያቄያችሁ ትንሽ ብዙ አመት ይፈጃል ተባለ። ችግር የለም በቃ ከዛ በኋላ ሙሉ ህይወታችን የሚስተካከል ከሆነ ችግር የለም ብለን እየሰራን ነው። በቃ አለቀ። ለሊት የሚያጓራው ምንድነው? እንደዚህ እኔ ነኝ። ምንድነው ያልሽ? እኔ ነኝ። አንቺ ነሽ ለሊት እንደዚህ የምታጓሪ? በቃ ለሊቱ የኔ ነው፣ ቀኔ እሱ ነው። ተከፋፍላችሁ ማለት ነው። እኛ አይደለንም፣ ትእዛዝ ነው ከላይ የሚመጣው። አንተ አይገባም እንዴ? ሁሉ ነገር ለገንዘብ ስታረጉ ትንሽ አታፍሩ? ትንሽ ለምን ሰው እስካልገደልን ድረስ ምን ችግር አለው እንዴ? በራሴ ፍላጎት መብቴ መሰለኝ። ምንም መብት የሚባል ነገር የለም። ተከራይተሽ ነው እንደዚህ አይነት ነገር የምታረጊው? አሁን እኮ ባለቤት ልንሆን እኮ ነው። ትንሽ ጠብቀን። ምንድነው ይዛችሁ ሲወጣችሁ ለሊት 9 ሰዓት ነው በጋቢ ጠቅልላችሁ? በቃ ቅድም ወርዷል ምናምን ያልኩ ውሸቴን ነው። ወልጄዋለሁ ልጁ ዝንጀሮን። አዎ ሞተ። እድሜ ላንተ። እኔ እኮ እንደ ሰው እንኳን እኮ 9 ወር እኮ አይደለም 13 ወር እኮ ነው አርግዤው የነበረው። የእጃችሁን ሁልሽም የእጃችሁን ነው የምታገኙት። ቀልድ መስሏል እንደዚህ። ይሄ ነገር ፋሲል ከዚህ በፊት ቀደም ሰርተናል አይደል? በጣም ተመሳሳይነት ነገር አለ። ገብቷል? ብዙ ነገሮች ተቀራራቢ ነገር አላቸው። አሁን እናንተ ይወላችሁ መቅደስ እዚህ ቤት ተከራይታችሁ ገባችሁ እንጂ ለአከራዩ ምንም አይነት ገንዘብ እንደማትሰጡት ነግራናለች። ይሄ ነገር እውነት ነው? በእናቴ እቺ እኮ የተመረጠልን ቤት ነው። ከአባታችን ተመርጦልን ነው የቤት። ትንሿን ነገር ነው እያወራ ያለው። ከዚህ የተደበቀ ብዙ ነገር አላችሁ ማለት ነው። ከአይምሮ በላይ ነው ይሄ ነገር። ልትረዳው አትችልም አንተ። እየተረዳው እሳቸው እኮ ብር ባንሰጣቸው እኮ በሌላ ምን ደጉማቸው እኮ መንገድ አለ። በምንድን ነው ደጉማቸው? በቃ አንዳንዴ ቲማቲም፣ ሽንኩርት ምናምን እንገዛላችኋለን። ቤት ተከራይተሽ ቲማቲምና ሽንኩርት ትያለሽ እንዴ? ምን አይነት ዲንጋይ ራስሽ? በቃ ትልቅ ሰው ናቸው አይደል እንዴ? ምን ከሚበሉት ሌላ ምን ይፈልጋሉ? ሀቃቸውን እኮ ነው እየበላሽ ያለሽው። እኛ ከዚህ ቤት ስንወጣ ብዙ ሀብት እሳቸው ጋር ይመጣል። የምን ሀብት? እኛን እዚህ ቤት ስላኖሩን፣ ለጌታችን ስለታዘዙለት፣ ስለተቀበሉን እኛን ለእሳቸው ጸጋና በረከት ይመጣላቸዋል። ብዙ ሀብት ያገኛሉ። አሁን የምትለው ጸጋም በረከትም ሀብትም አይመጣም። ከ3 አመት በኋላ እዚህ ቤት ተመልሰና ልክ እዚች ቤት ላይ ግራውንድ +4 ተሰርቶ ታገኛለህ። ከየት እንደመጣ ራሱ አያውቁም እነሱ። ሁለታችሁም የምትሉት ነገር ተስፋ ነው። እናንተ ከዚህ በኋላ የምን ተስፋ ነው? ቂቤ ጠገበ ዱላ ነው እየጠጣችሁ። ነግሯል እኮ ሙሉ አዲስ አበባ ሀብታም እንደዚህ ነው የሚያደርገው። ባሽ አይደለ? ስለነሱኛ ምን በአይናችን ያየነው ነው። ሰው ሲቀበል አይተናል። እንደዚህ እየተቀያየረ የትም አባታችሁ አንተ እያበሳጨው ነው እንጂ እንደዚህ በጣም ኖርማል ሰው ነው። በጣም ሰላማዊ ሰው ነው። ትመራላችሁ የት እንዳለ ይሄ አባታችን አዋቂ። አንተ ማለት ፈልጋለህ እንዴ? ማንም አይሞትም። ቀጥሉ ነው የትም ምንም አንመራህ እንዴ? ተረስ እንዴ አንተ ምን ሆነ ነው? እኛን እኮ ነው ጭራሽ የሚያስጠቁረን። ወይኔ